ሰባተኛው ጠቅላላ ምርጫ ሊከናወን ጥቂት ቀናት ነው የሚቀሩት። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ግቢ ውስጥ የሚገኙ ወጣቶች ምርጫን እየተከታተሉ የሚገኙት እንደ ወትሮ ሁሉ በሬዲዮና በቴሌቪዥን ሳይሆን በስልኮቻቸውና በዳታ ስሌት ነው። ይህ ትውልድ ስለ ዲሞክራሲ ብቻ ሳይሆን ስለ ዲጂታል ሉዓላዊነት፣ ስለ ፈጠራ እንዲሁም ደግሞ ስለ ስራ ዕድል ፈጠራ ያስባል። የቴክኖሎጂው ትውልድ ሰባተኛውን ጠቅላላ ምርጫ እንዴት በዲጂታል መነጽር እየተመለከተ ነው የሚለውን ከተማሪዎች ለመስማት በቅጥር ግቢው ተገኝተናል። ከተማሪዎቹ አንደበት እንስማ። ስሜ ተማሪ ሳሙኤል ከበደ እባላለሁ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የአምስተኛ ዓመት ኤሌክትሮኒክስ ኤንድ ኮሚኒኬሽን ኢንጂነሪንግ ተማሪ ነኝ። መልካም። ኢትዮጵያ በቀጣይ ግንቦት 24 ጠቅላላ ምርጫ ታደርጋለች። ሰባተኛው ጠቅላላ ምርጫ ይደረጋልና እስኪ የምርጫ ሂደቱን በተመለከተ እንዴት ምን ይመስል ነበር የሚለውን እናወራ። የምርጫ ሂደቱን ስከታተል የነበረው እኔ ፐርሰናሊ ያው እንግዲህ ግቢ ውስጥ እስካለን ድረስ ዩቲዩብ ይኖራል፣ ትዊተር እና እነዚህን አማራጮች በመጠቀም እሱን በሱ ስከታተል ነበር። ለመጀመሪያ ጊዜ ልትመርጥ መሆኑን ስታስብ በሀገር ላይ እኔ የሚመለከተኛል የሚል ድምጽ ለመስጠት የተዘጋጀ መሆኑን ስታስብ ምንድነው ፊል እያደረክ ያለው? ምን ተሰማ? ምሩቅ እንደመሆኔ መጠን ቀጣይ ዕጣ ፈንታዬ ምን ይሆናል የሚለውን በእጄ መወሰን እንደምችል ሪስፖንሲቢሊቲ እንዳለብኝ ፊል አድርጌያለሁ። ሰላም፣ እንዴት ነሽ? ሰላም ነው። ደህና ነሽ? እያጠናሽ አዘናጋውሽ? ዲፌንስ አለብኝ እንደሱ ተዘጋጀ ነው። ዛሬ ዛሬ መልካም እድል። እሺ፣ ቴንክ ዩ። ስምሽን እንተዋወቅ እስኪ። ማን ትባያለሽ? ድሬት ይባላለሁ። የአምስተኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ነኝ። ስፔሻሊ ለተማሪዎች ግቢ ሆነው እንዲመርጡ የተደረገው ነገር ዌብሳይት ምናምን መዘጋጀቱ ምናምን እሱ ነገር ተመችቶኛል። ለእኔ ኢዚ ነበር። ሬጂስተር አድርጌ እጄ ካርዱ መውሰድ ነው እና አይ የተሻሻለ ነው ካለፈው የዘንድሮ ሞር ቴክኖሎጂንም ኮንሲደር ማድረጉ ይሄ በጣም ትልቅ ነገር ነው። ተማሪውን አሳፈር እባላለሁ። አምስተኛ ዓመት የሜካኒካል ምህንድስና የአዳማ ሳይንስና ቴክኖሎጂ ተማሪ ነኝ። በጣም ተዘጋጅቻለሁ። በሳይንስና ቴክኖሎጂ ዙሪያም በተማርኩበት መንገድም ጥሩ ኦፖርቹኒቲ ያመጣልኛል ብዬ ማስበውን መንግስት ለመምረጥ እኔ ተዘጋጅቻለሁ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ የነበረን ቆይታ የስካሁኑን ይመስል ነበር። ሰባተኛውን ጠቅላላ ምርጫ ከተማሪዎቹም ባሻገር እንግዲህ የአዳማ ከተማ ነዋሪዎችም የምርጫውን ቀን ድምጻቸውን ለመስጠት ዝግጅታቸውን መጨረሳቸውን ገልጸውልናል።